የሚያስመስልባት ይሁን አብርሽ ትክክለኛ ህይወት እንዳይኖር የምታደርገው ጥረት ነው። የማይመስል ነገር ስትናገር ሆነ ስታደርግ ለምንድን ነው ከቆጭ የሌላት? ቱ የትልቅ ወራዳ እውነት የትልቅ ወራዳ ነሽ። ልንገርሽና ቡዜ ማለት ነው። የምሬ ነው ምልሽ ይሆናል አይደለም። ተመልካች በግ ሆኖልሻል። ኧረም የምን ፍየል በሬ ሆኖልሻል። ታውቂያለሽ አይደል? በግ ስለሆነልሽ በቃ የተናገርሽው ሁሉ ትክክል ነው፣ የተናገርሽው ሁሉ እውነት ነው ብሎ ስለሚጓዝ ስለሚቀበልሽ በጎችን በብዛት ስላፈራሽ ነው እዚህ ጋር መተሽ ተቆጪ የሌላት የማይመስልና የማይሆን ነገር ስታደርግና ስትናገር ለምንድን ነው ተቆጪ የሌላት? በደንብ አድርጌ ነው መልስ የምሰጥሽ። እውነቴ ነው የምልሽ በደንብ አድርጌ ማለት ነው። ሲቀጥል ደግሞ አብርሃም ጥሩ ህይወት እንዳይኖርና ትክክለኛ ህይወት እንዳይኖር የምታደርገው ጥረት ነው። ኧረ እባክሽ ይህንን አክል ለወንድምሽ ሚስት ጠላት ሆነሽ ቁጭ ብለሻል እንዴ? ጥፍር አብቅለሻል እኮ ጋይስ፣ ጥፍር አብቅላለች። እውነቴ ነው የምላችሁ። በመጀመሪያ ደረጃ አንቺ ተቆጪ አለሽ ወይ? አንቺ ልጠይቅሽና አንቺ ተቆጪ ቢኖርሽ ኖሮ አብርሃምና ሩታ ህፃናቶች ናቸው፣ ልጆች ናቸው። አንቺ ትልቅ ሰው ነሽ፣ የቤቱ ትልቅ ሰው ነሽ። ስለዚህ ትልቅ ሴት ሆነሽ ታዲያ የሚያደርጉትን ነገር ጥሩ ስላልሆነ እኔም ልጅ ያለኝ ልጅ የላትም ምን ብትሉ እኔ እሱን አይመለከተኝም። ቢመለከትሽ ኖሮ የእናትነት ስሜት ቢሰማሽ ኖሮ ይሄን ልጅ ከእርግዝናው ተጀምሮ እስከዛሬ ድረስ አይነገድበትም ነበረ። ገባሽ አይደለ? ልጆች ናቸው እነሱ። ይህንን ድርጊት አታድርጉ ብለሽ ትመክሪያቸው ነበረ። ተቆጪ አንቺ ያለሽ ወይ? ጥያቄ መልሽ። እውነቴ ነው የሚልሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውድ ቤተሰቦች፣ እውነት ቡዜ በጣም ነው የምታስጠዩ፣ በጣም ነው የምታናድጅው። ልንገርሽና እኔ በነገራችን ላይ ንዴት ስላችሁ አሁን እንኳንም ተናደድሽ ብዙ ያናደደቻችሁ ታቃጥላችኋለች ልትሉ ትችላላችሁ። አልቃጠልም፣ የራሴ ህይወት አለኝ። ገባችሁ አይደለ? አልናደድም፣ የራሴን ህይወት አለኝ። ራሴን የምመራው ህይወት አለኝ። የሰው ህይወት ብቻ አይደለም የሚያሳስበኝ። ስለ ሰው ህይወት አይመለከተኝም፣ አያሳስበኝም። ነገር ግን መመለስ ያለብንና መናገር ያለብንን ነገር በደንብ አድርገን ነው የምንናገረው። አምናችሁ ተቀበሉ። ሌላ እኮ እንደናንተ ይሄ ጋጠ ወጥነትና ስራ ፈት ሆኜ እኔ እሷ ጋር ቁጭ ብዬ የምመለከት እንትን አይደለሁም። እኔ አሸንጉሊት አይደለሁም። አሸንጉሊት እኮ ነው እሷ የምትናገረው ንግግር ተናግሮ ትክክል ነሽ የኔ ጀግና፣ ትክክል ነሽ ቡዝዬ፣ ሁሌም ትክክል ነሽ። የቱ ጋ ነው ትክክል? አሁን እናንተ በግ ካልሆናችሁ በስተቀር የቱ ጋ ነው ትክክል? የቡዜ ንግግር ትክክል እኮ አይደለችም። ድሮም ትክክል አይደለችም፣ ዛሬም ትክክል አይደለችም፣ ነገም ትክክል ልትሆን አትችልም። ገባችሁ አይደለ? ከነስር መሰራችሁ ዛሬ ላይ ሀ ብላችሁ የጀመራችሁትን ድርጊት ነገም ከነገ ወዲያ የሚተዋችሁ ነገር አይደለም። ሁሌ በውሸትና በድራማ ዓለም በውሸት ዓለም የምትኖሩ ሰዎች ናችሁ። ገባችሁ አይደለ? ሁሌም ማለት ነው እናት ሆና እንደ እናት ተከብራ ማትኖር። ገባችሁ? ልጆች ኖራ ልጆቼ ምን በሉ ምን ጠጡ ብላ ራሱ አትጠይቅም። በቃ እዚህ ጋር ቁጭ ብላ ቪዲዮ ላይ ትለፈልፋለች። በግ አለ፣ በግ ይከተላታል። አለቀ። ይሄ ነው። ዛሬም ትክክል አይደለችም፣ ነገም ትክክል አትሆንም፣ ከነገ ወዲያም ትክክል ልትሆን አትችልም። አምናችሁ ተቀበሉ። ትክክል የምትባለው ሴት የትኛዋ ናት? የራሷ ህይወት የምትመራው። ሲቀጥል ደግሞ የበታች ያሉትን ሰዎች አብርሃምና ሩታ አሁን የእሷ ታናናሾች ናቸው አይደለ? የሚያደርጉትን ነገር ይሄ ትክክል አይደለም። ስለዚህ ልጁን ተውት፣ ልጁን ከዚህ ነገር አውጡት ብላ ትመክር ነበረ። ነገር ግን አልመከረችው። እዚህ ገበታ ተቆጪ የማይመስል ነገርና የማይሆን ነገር ስትናገርና ስታደርግ ለምንድን ነው ተቆጪ የሌላት? እውነትሽን ነው። ምን ነው? ማንን ነው የሚቆጣት? ማን መቆጣት አለበት? እኛንን መቆጣት ያለብን ሩታን ወይስ ቤተሰቦቿን ነው ለመንካት ያሰብሽው? ተመልካችን ነው? ተመልካች አይሆንም መቼም። ምክንያቱም ተመልካች ጨርሶ በግ ሆኖ እየተከተለች ስለሆነ ማለት ነው። የምታደርጊውን ነገር የሆነ አንድ ልጅ ከወለዳችሁ እኮ በቂ ናችሁ። ማለቴ በቂ ለእናንተ በቂ ነው። የሆነ ልጅ የወለደ ሰው እኮ ጠንከር ይላል፣ መጠጥ ይላል። ሲቀጥል ደግሞ የሆነ የእናትነት ስሜት ስለሚገባችሁ ማስተካከል አለባችሁ እንጂ እዚህ ገመጠኝ ተቆጭ የሌላት እንደዚህ የሌላት ልጁን አትነግዱበት። ልጁን ተዉት። እውነት ተቆጭ የሚባለው አንቺ ስትቆጪ ነበረ መጀመሪያ ላይ። አንቺ ልጁን ተውት፣ ከዚህ ነገር አውጡት። አብርሃምን ተቆጣሽው እንዴ? መች ነው የተቆጣችሁት? አብርሃምን ተቆጭ የለውም እንዴ? ሴቶች ጋር ሲላላጥና ሲላላስ የሴት ማዕት ሲያመጣብን ይስሩ አይስሩ አይደለም፣ ያሰራ አያሰራ አይደለም። እኔ ስራው አደንቅለታለሁ ስላቸው ሰው እንዲሰራ ያደርጋል፣ ሰርቶ እንዲለወጥ ወይም ደግሞ
ስደት ለመውጣት የሚያስቡ ሰዎችን እዚህ ማስቀረቱን ድንጋይ ላይ ቁጭ ብለው ድንጋይ ለመሞቀም የተዘጋጁ ወንዶችን ሰርተው እንዲለወጡ ስለሚያደርግ ያንን እደግፈዋለሁ። አልደግፈውም አይደለም። ነገር ግን የሴት በየጊዜው በውሸት ዓለም ቪዲዮ እየተሰራ ለነገሩ ተመልካች አይደል ይሄ ሁሉ ጋጠ ወጥነት ያመጣበት ማንም አይደለም እኮ። አብርሃም ይመችህ፣ ስራ አይመለከተኝም። እኔ ግን ስራ አልልህም። እንደው ልጅህን የሚያፍርበትን ቪዲዮ ባትሰራው ነው የሚሻልህ የነበረው። እንግዲህ ሩታ ልጅ አልጠፋትም። ልጅ ከተወሰደበት እኔን መታ አትከሰኝም፣ ቤቴን መታ ቤቴን አትበዘብዝም፣ ቤቴን አታይም፣ በህግ አካል አትጠይቀኝም ምናምን እና አንቺ እኮ ተቆጭ የላትም ወይ የሚላት የላትም ወይ ምናምን ከምትይ ልጁን ቪዲዮ ሲሰራበት ልጁ ላይ ቪዲዮ መስራት አልነበረብሽም። ሲጀመር አንቺ ራሱ የእናትነት ስሜ እናት ነኝ ያልሽ አይደል? ልጁ ላይ ቪዲዮ አትስሪ። እውነት እናት ከሆንሽ ማለት ነው። ኧረ ሩታ ራሱ ምን ሆና ነው ግን? ምን ነክቷት ነው? እንደው በፈጣሪ የምሬ ነው የምላችሁ ጋይስ፣ እኔ ከልቤ ነው የምጠይቅ። ምን ሆና ነው? ምን ነክቷት ነው? አላቅም እኔ። ምንድን ነው የነካት? ለምንድን ነው ልጇ ላይ ቪዲዮ እንዲሰራ የፈቀደችው እንዴ? ደግሞ የሩታ ልጅ ነው የሚባለው ርዕሱ ላይ የሩታ ልጅ። አብርሃም ራሱ በቤቱ የሚፖስተውን ቪዲዮ የሩታ ልጅ ነው የሚለው። ልጄ እኮ አይልም፣ ልጄ አይልም። የሩታ ልጅ ሩታ ከአፈር ነው ቆንጥራ ያነሳችው ወይስ ከሰማይ ነው ያወጣው ወይስ የበቀለ ነገር ነው የበተገችው? ከወዷ እኮ ነው ያወጣው። ስለዚህ ያለ አንተ ደግሞ አላመጣችሁም እዚች ምድር ላይ። ልጄን አትልም እንዴ? አይልም። እሷ ራሱ ምን ነክቷት ነው አሳልፋ የሰጠቻቸው? ቪዲዮ በሚሰሩበት ነገር አይሰሩም እንዴ? በሌላ ነገር አይጭ። ኧረ ይደብራል እውነት። በጣም ነው የሚያስጠላው። በጣም ነው የሚደብሩት። በጣም ነው የሚያስጠሉት። በዛ ላይ ደግሞ የትልቅ ጅሎች ጅላንፎች ደግሞ የሆነ ሰብሰብ በሉ፣ እውነት ሰብሰብ በሉ እንጂ ተመቸኝ ብላችሁ በግ ተከተለኝ ብላችሁ ህዝብ በቃ በግ ሆንናል። በግ ራሱ አይገልጸን ለማለት ትንሽ ነው የቀረን። እውነቴ ነው የምላችሁ። እና ተከተሉን ህዝብ ተከተለን ብላችሁ ደግሞ እዚህ ጋር እየመጣችሁ የሰውን ክብር ዝቅ አታደርጉ። የሆነ ሴት ልጅ ለማዋረድ ዝቅ ለማድረግ አትሞክሩ። እውነቴ ነው የምላችሁ። ተቆጪ የላትም ምናምን። እኔ እውነቴ ነው የምልሽ፣ አንቺ ነሽ ተቆጪ የሌለሽ ልንገርሽና ብዙዬ ማለት ነው። እኔ ውድ ነገር እኔ ምንም ጥላቻ የለኝም ከአንቺ ጋር። ነገር ግን አንቺ ትልቅ ሰው ከመሆንሽ አንጻር፣ የሶስት ልጆችም እናት ከመሆንሽ አንጻር ይህንን ድርጊት ባታደርጊው ነበረ። ወይም ደግሞ ሚዲያ ላይ ወጥተሽ ቪዲዮ አትሰሪም ነበረ፣ ባጭሩ ማለት ነው። እውነት ልጁ ራሱ ሲሰራበት ከእርግዝናው ተጀምሮ እስከዛሬ ድረስ ተው እባካችሁ፣ እንደዚህ አይነት ነገር አይደረግም፣ አይሰራም፣ እንዴ አቁሙ ብለሽ ትመክሪያቸው ነበር። አንቺ ራሱ አንድች ቀን ይህንን አይዲያ አንቺ ማለት ነው ተቆጪ ቢኖርሽ ተቆጪው ይቅርና የሆነ አእምሮሽ ራሱ አዝሮ የሚያስብ ከሆነ ማለት ነው በልጁ ዙሪያ እንኳን በልጁ ዙሪያ ይቅርና በእነሱ ዙሪያ ራሱ ቪዲዮ ወታ አትሰራም ነበር፣ አትሰሪም ነበር። ባጭሩ የሆነ እንደ ትልቅ ሰው ብታስቢና ብታገናዝቢ እንኳን አንቺ ስለ ተቆጪ ስለምን የማይሆን ነገር ስታደርግ የማይሆን ነገር ስትናገር ብለሽ ከምታወሪ አንቺ ራስሽ ብታስቢና ብታገናዝቢ ኖሮ ቪዲዮ ወተሽ አትሰሪም ነበረ። በእነሱ ዙሪያ የግልሽ የሆነ ነገር ትሰሪ ነበረ ማለት ነው። የሆነ እናትነት ስሜት። እኔ አሁን በልዑሌ ከነሱ ጋር ብሆን ወይም ደግሞ ከነሱ ጋር የነሱ አሽቃባጭ ሆኜ ከነሱ ጋር ቪዲዮ ብሰራ ኖሮ በውሸቱ ዓለም ብኖር እኔ በልጁ አልሰራም ነበረ። በተአምር አልሰራም በተአምር። ምክንያቱም ልጅ ላይ መነገዱ ለምን አስፈለገ? እንደ አውሮታ ቀልብ ይስጥሽ እና እስኪ ልጅሽን ይዘሽ ቡታጀራ ገብተሽ ቁጭ በይ። አለቀ። እውነት አለቀ። እንዴ እኔ አንድች ቀን አላሰራቸውም ነበረ ጋይስ፣ አንድች ቀን እኔ እንኳን በልጄ በራሴም አላሰራቸውም ነበረ። እነዚህ ከብቶች ማለት ነው። ብታሰሯቸውም ያው ናቸው። ያው ሀሜራቸው ሌላ፣ ሚዲያ ላይ ወጥተው የሚሰድቧችሁ ሌላ፣ ስም የሚሰጣችሁ ሌላ። እንደው አፈር ብሎ አፈር ያስበላችሁ እውነት።